ሰላም ውድ የሰማይ ዜማ ተከታታዮች በያላችሁበት ሰላም ለእናንተ ይሁን። ዛሬ በአማረ ማሞ ተተርጉሞ የቀረበውን የካታኮምቡ ሰማዕታት የተሰኘውን መጽሐፍ ይዘንላችሁ መጥተናል። ይህን ቻናል ሰብስክራይብ በማድረግና የዶላር ምልክት በመጫን እንዲሁም መልእክቱን ከወደዳችሁት የወዳጅ ጓደኞቻችሁ ሼር በማድረግ ከኛ ጋር ቤተሰብ ይሁኑ። ስለ መልካም ትብብሩ እናመሰግናለን። ኮሎሴም ለሮማውያን መፈንጠዣ ተጨፈጨፉ። ሮም ታላቅ የሆነ በዓል አክብራ የምትውልበት ቀን ነው። በብዛት የሚቆጠሩ ሰዎች ከየማዕዘናቱ ሲጎርፉ ይታያሉ። ካፒቶሊን የተባለውን ኮረብታ አልፎ በሕዝብ አደባባይ በሰላም በመቅደስና በጢጦስ ቅስት እንዲሁም በቄሳር ቤተ መንግስት በኩል የሚወስደውን መንገድ ተከትሎ የሚርመሰመሰው ሕዝብ ብዛት ይህ ነው አይባልም። ሁሉም የሚገሰግሰው ኮሎሴም በሚል ስም ወደሚታወቀው የስፖርት አደባባይ ነበር። ይህም ግዙፍ ህንጻ ከ100 በላይ በሆኑ በሮቹ በብዙ ሺህ የሚቆጠሩ ሰዎች ሊቀበል ቢችልም ፈጽሞ በቃኝን አያውቅም። ህንጻው ክብ ሆኖ የተሰራ ነው። ወደ ውስጡ ሲገቡ ለትንግርት የሚታዩ ብዙ ትርኢቶች አሉት። በመጀመሪያ ሰፊ የሆነው የትርኢት አደባባይ ማዕከላዊ ስፍራውን ይዞ ይገኛል። ከዚህ ቀጥሎ የመቀመጫ ረድፎች በቁመት ከ100 ጫማዎች በላይ የሆነውን የህንጻውን ክብ ግድግዳ ከበውት ሲታዩ ለአይን ያስደንቃል። ከዚህም በቀር በማዕከላዊው የትርኢት አደባባይ ዙሪያ በብዙ የሚቆጠሩ የአውሬዎች ማጎሪያ ዋሻዎች፣ የእስረኞችና የተዋጊዎች መኖሪያ ክፍሎች ይታያሉ። በዚህ ታላቅ ህንጻ ውስጥ ገብቶ የታጎረው ህዝብ በእድሜም ሆነ በኑሮ ደረጃ የተለያየ ነበር። ይህን የመሰለ የህዝብ ትርኢት ከዚህ ቀደም ታይቶ አይታወቅም። የህዝቡ ብዛት ተመልካችን በአድናቆት ላይ ይጥላል። በህንጻው ውስጥ የተሰበሰቡት ከ100 ሺህ በላይ የሆኑት ሰዎች አንድ አይነተኛ ዓላማና ፍላጎት እንደነበራቸው ያስታውቃል። እያንዳንዳቸውን ወደዚህ ስፍራ እያነፈነፉ እንዲመጡ ያደረጋቸው የደም ፍላጎታቸውን ለማርካት ነበር። ስመጥሩ የሆነውንና ጥንታዊውን የሮም ስልጣኔና ገናናነት ካስነወሩት ነገሮች አንዱ ይህን የመሰለው የደም ጥማት በህዝቦቿ ዘንድ መታየቱ ነበር። በዚህ ስፍራ ውስጥ በብዙ የጦር ሜዳዎች ላይ የጀብዱ ስራዎችን ያዩና ያሳዩ ጦረኞች ነበሩ። ዳሩ ግን እንደ ፈሪዎች ተግባር ሊቆጠር የሚችለው የጭቆናና የአረመኔነት ትርኢት በፊታቸው ሲፈጸም ሲያዩ የቁጣ መንፈስ በውስጣቸው አይቀሰቀስም ነበር። የታላላቅ ሰዎች ልጆችም በዚሁ ስፍራ ነበሩ። እነርሱም ቢሆኑ ይህ የጭከና ተግባር የሀገራቸውን ክብር የሚቀንስ ሆኖ አልታያቸውም። ፈላስፎች፣ ባለቅኔዎች፣ ካህናት፣ ገዢዎች ከታላላቆች ጀምሮ እስከ ተራ ሰዎች ድረስ የታላቁን ህንጻ መቀመጫዎች አጣበውታል። ዳሩ ግን የመኳንንቱ ጭብጨባና ጩኸት ከመደዴው ህዝብ ውካታ በምንም አያንስም ነበር። ይህ የጭከና ተስቦ ያልነካው ሰው በዚህ ስፍራ ቢገኝ የህዝቦቿ ልብ ይህን በመሰለው የግፍ ተግባር ከተመነዘረ ለሮም ምን ተስፋ አላት ብሎ መጠየቁ አይቀርም። ከመቀመጫዎቹ ከፍ ብሎ አንድ ወንበር ይታያል። በዚያም ላይ የሮም ቄሳር ዲኪዮስ ተቀምጦበታል። በዙሪያውም የሮም ኃያላንና ታላላቅ ሰዎች ስፍራቸውን ይዘው ይገኛሉ። ከነዚህም መካከል የቄሳሩ የክብር መኮንኖች ነበሩ። እነርሱም በአደባባዩ ላይ ለሚፈጽሙት ትርኢቶች አቃቂር እያወጡ ሲሳሳቁ ይሰማሉ። ከሩቅ በሚሰማው ሳቃቸው በመፈንጠዛቸውና በሚያምረው ልብሳቸው ምክንያት ህዝቡ አተኩሮ የሚመለከተው እነርሱን ነበር። ብዙ ለመግቢያ የሚሆኑ ትርኢቶች ከታዩ በኋላ ዋናው ጨዋታ ተጀመረ። ብዙዎች ተዋጊዎች ባላቸው ጥበብና ሙያ ግብ ግብ እየገጠሙ በተመልካቾች ፊት መውደቃቸው የህዝቡን ስሜት ከልብ ያለፈ ቀሰቀሰው። የበለጠ ትርኢት ለማየት ያላቸው ጉጉት ከመቀመጫቸው እያነሳ ያስጨዋቸው ጀመረ። በተመልካቾቹ ዘንድ ከልክ ያለፈ የተደነቀው ከሞሪታኒያ ሀገር የመጣው ተዋጊ አደባባይ ውስጥ ሲገባ ታየ። ይህ ሰው በቁመትም ሆነ በጉልበት ጎልያድን የሚወዳደር ነበር። ጉልበትን ከቁመት ጋር አስተባብሮ የያዘ መሆኑን ለመረዳት አያዳግትም። ከሞሪታኒያው ተወላጅ ጋር እንዲጋጠም
ባቲቪያ ከተባለው ሀገር የመጣ አንድ የጨበጣ ጦር ተዋጊ ወደ ትርኢቱ አደባባይ ገባ። ይህም ሰው በጉልበትም ሆነ በሰውነት ከሞሪታኒያው ተወላጅ በምንም ማያንስ። በሁለቱ ተዋጊዎች መካከል ተመልካችን የሚያስደንቅ አንድ ልዩነት ይታይ ነበር። የሞሪታኒያው ተወላጅ መልኩ የቀይ ዳማ፣ ጸጉሩ ዞማ፣ አይኖቹ የሚያበሩ ነበሩ። የቫታቪያው ተወላጅ ደግሞ መልኩ ነጣ ያለ፣ ጸጉሩ ወርቃማ፣ አይኖቹ አርቀው የሚመለከቱ ነበር። በማንኛውም ረገድ ሁለቱ ተዋጊዎች የተስተካከሉ በመሆናቸው ይሄኛው ያሸንፋል ብሎ ለመወሰን አስቸጋሪ ነበር። የሞሪታኒያው ተወላጅ ቀደም ብሎ ብዙ የውጊያ ትርኢቶችን ያሳየ በመሆኑ ሳይደክም አይቀርም ብሎ የሚያስቡ ብዙዎች ነበሩ። ሁለቱ ተዋጊዎች በታላቅ ቅልጥፍና ግብግብ ገጠሙ። እህልና ውሃ የማያሰኘውን የባታቪያውን ተወላጅ አሰነዛዘር ሞሪታኒያዊው ፈጣንና ግሩም በሆነ አኳኋን ይመክት ጀመር። ሞሪታኒያዊው ፈጣንና አጥቂ ቢሆንም በማይበገረው ተቋቋሚው ላይ የማየል ዕድል ሊያጋጥመው አልቻለም። ወዲያው ምልክት ተሰጠና ተዋጊዎቹ ወደ ስፍራቸው ገቡ። ይህም የተደረገው ለተዋጊዎቹ በመራራት ሳይሆን እንዲያ ተስገብግቦ የሚጠባበቀውን የሮማውያንን የደም ጥማት ለማስታገስ የሚቻልበት ጊዜ እስኪደርስ አረፍ እንዲሉ ነበር። እነዚህ ሁለት ተዋጊዎች ተመልሰው እንደሚመጡ ሁሉም ሳይረዱ አልቀረም። ሁለቱ ተዋጊዎች እንደወጡ በብዛት የሚቆጠሩ ሰዎች ወደ አደባባዩ ገቡ። ሁሉም ጦር የጨበጡ ነበሩ። ወዲያውኑ ግብግብ ገጠሙ። ውጊያውም ወገን ለይቶ የሚደረግ አልነበረም። ሁሉም እርስ በርሱ ይጨፋጨፍ ጀመር። ይህን የመሰለው ትርኢት የጨዋታውን አደባባይ በደም በሚያጥለቀልቅበት ጊዜ የተመልካቾቹ አንጀት ይርስ ነበር። ትርኢቱም አያሌ ሰዎችን በአነስተኛ ጊዜ ውስጥ እንዲያልቁ ያደርጋቸው ነበር። አደባባይ ውስጥ ሽብር ሆነ። 500 የሆኑ ጦር የጨበጡ ሰዎች ደማቸውን እየዘሩ ይተራመሳሉ። አንዳንድ ጊዜ አንድ ስፍራ ላይ ጅብ ይላሉ። በሌላ ጊዜ ደግሞ በአደባባዩ ሁሉ ተሰራጭተው የነፍስ አውጪኝ ሲሯሯጡ ይታያሉ። አደባባዩን የሬሳ ክምር አልብሶታል። የተረፉትም ያለ ምህረት ይጋደላሉ። አሸናፊዎቹ ወዲና ወዲያ እየተሯሯጡ ያገኙትን እየቀነደቡ ይጥሉታል። የመጨረሻዎቹ ቅሬታዎችም በአንድ ስፍራ ላይ እጅብ ብለው ይከሳከሳሉ። በመጨረሻም ውጊያው እየበረደ ሄደ። ከ500 ሰዎች ውስጥ 100 ሰዎች ቀሩ። አብዛኞቹም የቆሰሉና የደከሙ ነበሩ። ወዲያውኑ አንድ ምልክት ተሰጠ። ሁለት ሰዎች አደባባይ ውስጥ ጥልቅ ሲሉ ታዩ። እየሮጡም እጅብ ብለው ወደሚጨፋጨፉ ሰዎች ደረሱ። እነዚህም ሁለት ሰዎች ሞሪታኒያዊውና የቫታቪያው ተወላጅ ነበሩ። እነርሱም ባረፈ ጉልበታቸው በደከሙት ሰዎች ላይ እንደ መዓት ወረዱባቸው።